እየመጣ ነው። መተውታል። ትንሽ ወደት ከሰው ተማቶ ሰው መቶት ቆስሏል ነው የምልህ። እኔ እንጃ የት እንደሆነ ከሳይክል ጋር ተጣልተው ነው መሰለኝ። ምንም አማራጭ እየሰማችሁ ነው። የጠሩ ጭራሽ ላይ ሂሳብ እንድከፍልላቸው ነው። እኔ ራሱ ማለት ነው ሱሪ ሰላም እንደምን አላችሁ ውድ ተመልካቾቻችን፣ ደህና ናችሁ ወይ? ዛሬ እንግዲህ በድጋሚ መተናል ማለት ነው። እንግዲህ ተመልካቾች ዛሬ የመጣ ነው ወንድማችንን ፍራንክ ልናደርግ ነው። አሁን ካፌ ነን ያለ ነው ማለት ነው። ዛሬ ሌላ ቦታ ነን ያለ ነው ብለን ሌላ ቦታ ልናጉላላው ነው። በጣም ልናስደነግጠው ነው። እንግዲህ አብራችሁን ሆኑ ተመልካቾች። እንግዲህ ታሟል ቶሎ ድረስ ብዬ ልደውልለት ነው ማለት ነው። ስለዚህ ስሜቱን ማወቅ እፈልጋለሁ ተመልካቾች። እኛ ሻይ እየጠጣን ነው። አሁን የት ነች ሲለኝ በቃ ያልሆነ ቦታ እነግረዋለሁ ምናምን ብቻ እስኪ እንጀምረውና ከዛ በኋላ በራሱ ጊዜ ይመጣል። ያው ተመልካቾች አሁን ስልክ እንደውልለታለን። ሪከርድ አደረግላችኋለሁ ምን እንደሚል ማለት ነው። ተመልካቾች ካፌ ስላለ ምናልባት ያው እንዳይባል ድምፅ ሊኖረው ይችላል። እንግዲህ በጣም ይቅርታ ጠይቃለን። ደግሞ ሆስፒታል እንዳይሄድ ሄላ ያዳረስክ ወደ ሆስፒታል ከሆስፒታል ወጥቷል አሉ። ከሆስፒታል ወጥቷል።
ሮሚና ነን። በቃ ሮሚና ና አሁን መጣ። አይኑ ላይ ነው ትንሽ ሰፋ የተደረገው እና በቃ ሮሚና ሮሚና። ምን አይነት ልብስ ነው የለበስከው? ተመልካቾች እንግዲህ ይኸውላችሁ ዜብራው ላይ ነው ያለው። ዋዬ እየመጣ ነው። ተንኮል ነው ይወጡ ነኝ። ምክንያቱም በቃ ምለው ሁላ ጥፍት ስላለብኝ ያው ቪዲዮም በአጋጣሚ ደግሞ ስላቋረጠው እስቲ እሱን እንጠይቀዋለን። እንትሰሙ ሀይ ተመልካቾች እንዴት ናችሁ? ምን ነው ጠፋችሁ ምናምን አይባልም። እኔ ደህና ነኝ እግዚአብሔር ይመስገን በጣም እና ያው ታመመ ተጋጨ ምናምን ነበረ ብለው የደወሉልኝ እና ስመጣ ምንም ነገር የለም። ያው ፍራንክ ነው መሰለኝ። ያው እንግዲህ ተገኝቻለሁ እና ሰላም ብያለሁ። ከትምህርት ቤት ስትወጣ እንደምን ተሰማ? አይ እኔ ከትምህርት ቤት እየወጣሁ ነበረ። በቃ ማለት ድንግጥ ብያለሁ። ምሳም አልበላሁም አጋጣሚ እና ደግጬ ነበር። ያው ስመጣ ደግሞ ደህና ሆኖ ሳየው ምንም አላልኩም። በቃ ያው ፍራንክ ነው ብዬ አሰብኩኝና ቶሎ ደረስክበት ይመስለኝ። እኮ ነው ካሜራ ነው ያገኘሁት። የታመመ ሰው የለምሽ። ካሜራው ቀጥታ ልክ እንደገባ ሲያየው ማለት ነው ፊት ለፊት ላይ ሆኗል። ምክንያቱም እሱን ከታች እስከሚመጣ እየቀረጸው ስለነበረ ሲያየው በቃ ሰላም ራሱ ሳይለኝ ነው ቁጭ ያለው እና እኔ ራሱ ምን ልበለው ደነገጠ። እሱም ካሜራውን አጠፋው። ከእንደገና ተነጋግረን በቃ እንደ አዲስ ጀመርንላችሁ። አንተ ግን ዝም አልክ። ምን ነው ግን እንዲህ አይነት ነገር ግን በእኔ ቦታ ሆኖ በጣም እናድዳለሁ። ግን አሁን እንደዛ ብላችሁ አሁን ስመጣ ቢያንስ የሆነ ነገር ወይ ደህና ሲሆን የሆነ ስሜት አለ። በጣም የመናደድ ነገር ነው። ስለዚህ ትኩስ ነገር ራሱ አልጠጣም ብሎ ማለት ነው ሻይ እየጠጣን ያለ ውሃ ነው እንጂ ድንጋጤም አለ እና ተመልካቾች ፕራንክ ስታደርጉ በተለይ የግጭት ነገር በጣም ነው የሚያስደነግጠው። ምክንያቱም ስሜቱን ታውቁታላችሁ ቤታችሁ የገባ ካለ ማለት ነው። እና በዚህ አጋጣሚ የግጭት ተደባደበ ወንድማችሁ እህታችሁ ልጃችሁ ብላችሁ ባታስደነግጡ ደስ ይለኛል። እንደራሴ ማለት ነው። እኔ ራሱ ግን ውሸት ምንጊዜም ውሸት ነው። አንተ እንደው አላስተዋልከውም እንጂ ማለት ነው ተጋጨ ስል ሳይክል ከሳይክል ከማጋ ስትለኝ ሳይክል ከሳይክል ነው ያልከው እና አንዳንድ ጊዜ እኔ ራሱ ስዋሽ በቃ እንትን ይለኛል። ስለዚህ ያው ተረጋግታለሁ። ምንም ማለት ላይ ስልካቸው
ራሱ ፕራንክ አደረገን። የምር ወርቀው ነበረ። እርጋ እንጂ ተው እንጂ። እንግዲህ ተመልካቾቻችን ዛሬ ያሰብነው እንግዲህ በአሪፍ ቪዲዮ ይወጣልናል ብለን አስበን ነበረ እኔና እሱ። ነገር ግን ያው ይበቃል ብቻ አይደል? የሚያስከፋ ቪዲዮ አይደለም ማለት አንዳንድ ጊዜ ውጭ ላይ ስትሰሩ እኔ ግን የማደንቃችሁ ነገር ማለት ነው ተመልካቾች፣ አብዛኞቻችሁ ውጭ ላይ ካፌ ላይ ፕራንክ ስታደርጉ ሞራላችሁ ደስ የሚል ነው እና እኛ እዚህ ደግሞ ለመስራት አስበን ወተን ግን በቃ ሰው ምናምን ሲመጣብን ሀሳባችን በቃ አይናችንን ሲሆን ጥፍጥፍት ይልብናል እና በዚህ አጋጣሚ ውጭ ላይ የምትሰሩ ኢትዮጵያኖች ፕራንክ በጣም እንጃ ሳላደንቃችሁ አላልፍም። በዚህ አጋጣሚ የምትሉት ነገር ካለ በስተመጨረሻ እና መጨረሻው ለምን እንደጠራ ነው? መጨረሻማ እንግዲህ ወደ ስንት ብር መሰለ? ወደ 72 ብር አካባቢ መጥቷል። ይሄን ዝግ ትዘጋልናለን። ምንም አማራጭ እየሰማችሁ ነው። የጠሩ ጭራሽ ላይ ሂሳብ እንድከፍልላቸው ነው። እኔ ራሱ ማለት ነው ሱሪ ቀይሬ 15 ነው በኪሴ ይዤ የወጣሁት እና 10 ብር ለባጃጅ ከፈልኩኝ 5 ብር ነበር ያለኝና እሱም ያው ተማሪ ነው ታውቃለህ። ስለዚህ ያለ እኔ ባልመጣስ እንደውላለን አዛኛው ወንድማችን ጋር። ስለዚህ ለዛሬው አንተ ስለተገኘ 72 ብር አካባቢ መጥቷል። እሱን ሂሳባችን ትዘጋልናለህ። ሌላ ምንም አንልህም። ያው በዚህ አጋጣሚ ደግሞ ማለት ነው ማለት የምንወደው ነገር ሰብስክራይብ ላይክ አድርጉን። የአዲስ ቻናል ከፍቷል ጌትነት ዩቲዩብ የሚል ወንድሜን እንግዲህ ሰብስክራይብ እያደረጋችሁ ሞኔታይዝ እንዲሆን በዚህ አጋጣሚ ተስፋችን ነው። ደህና ነን። በቃ ተመልካቾቻችን የዛሬው ቪዲዮ ይህንን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ያገናኘን። ቻው።